ፋሲካ ማለት ማለፍ መሻገር። እስኪ በሉ ማለፍ ምን ማለት ነው? መሻገር። እንግዲህ ፋሲካ ሲደርስ ከሆነ ነገር ወደ ሆነ ነገር መሻገር አለብን። አብይ ጾም ማለት እንደዚህ ነው። እኛም ጾመን በፋሲካ እንድንሻገር ነው እንጂ ፋሲካ ማለት ሲጾሙ ከብሮ ከርሞ ወደ ሆድ መሻገር ማለት አይደለም። ከነበረብን አመል መሻገር ስንችል ነው ፋሲካን ማክበር ማለት ነው። አብይ ጾምን ጾመ ሁሉም እንዲሁም ቅዱስ ዮሐንስ አፈወርቅ ይላል ሁሉም የቤተ ክርስቲያን ጾሞች ትርፍ የተተረፈባቸው ናቸው። አንድ ጾም ጾመ ስትጨርስ ያተረፍከው ነገር ከሌለ አልጾምክም ማለት ነው። ለምሳሌ ሙሴ 40 ጾም ጾሞ ታቦት አግኝቷል። እዝራ 40 ጾሞ ምስጢር ተገልጦለታል። አስቴር 3 ቀን ጾማ ሕዝቧን ከመከራ ትርፋለች። አንተም ጾመ ከጾሙ መጨረሻ ያተረፍከው ነገር መኖር አለበት። እንደዚያ ካልሆነ ጾሙ ስህተት ነበረበት ማለት ነው። አጿጿም ልክ አልነበረም ማለት ነው። ወይም ደግሞ የበሬ ስጋ አትበላም የሰው ስጋ ግን እየበላ ጾመዋል ማለት ነው ይላል። አሁን ፋሲካችን እየደረሰ ነው። ፋሲካ ማለት ማለፍ መሻገር። እስኪ በሉ ማለፍ ምን ማለት ነው? መሻገር። እንግዲህ ፋሲካ ሲደርስ ከሆነ ነገር ወደ ሆነ ነገር መሻገር አለብን። አብይ ጾም ማለት እንደዚህ ነው። እኛም ጾመን በፋሲካ እንድንሻገር ነው እንጂ ፋሲካ ማለት ሲጾሙ ከብሮ ከርሞ ወደ ሆድ መሻገር ማለት አይደለም። እንደዚህ ነው። አሁን ሰው ከእግዚአብሔር ቢያደርሰን ታዩታላችሁ። በአብይ ጾም ሰው ገዳምም ይሄዳል፣ ቤተክርስቲያንም ያስቀድሳል፣ ከተማም ጉባኤ ሲኖር ይማራል፣ ብዙ ነገር ያደርጋል። ከዳግሚያ ትንሣኤ ማንወረ ዳግሚያ ትንሣኤ ማሩቅ ነው። ከትንሣኤ በበነገው ጀምሮ ቤተክርስቲያን የተወረረ ባድማ ነው የምትመስለው። የለም ሰው በቃ። ስለዚህ ምንድን ከጾም ወደ ጥፋት ከመዝሙር ወደ ዘፈን ተሻገር ነው እና አልጾምንም ማለት ነው። አልተሻገርንም ማለት ነው። መሻገር ማለት የዚያን ጊዜ እንደውም ቅዱስ አትናቴዎስ በጊዜውም ያለ ጊዜውም ጽና የሚለውን የአንድ ጊዜ በስደት ሳለ ተሰዶ ሳለ እንግዲህ የትንሣኤ ዛሬ እኛ በጥጋባችን አይቻልም። በሆነ አሁን እኛ ዛሬ መምህር አለን በየደብሩ የሚያስተምር። ድሮ አባቶቻችን እነ ቅዱስ አትናቴዎስ ሲሰደዱ ሳለ የሚያስተምራቸው ስለሌሉ ምን ነበር የሚደረገው? ፓትርያርኩ ስለሚታጣ ፓትርያርኩ በስደት ሆኖ በመከራ ሰው ተፈልጎ የመጣችውን መልእክት አንብበው ቀድሰው እንዳይቆርቡ ደግሞ የተሾመው ፓትርያርክ አርዮሳዊ ነው። ጊዮርጊስ የሚባል አርዮሳዊ ነበር የተሾመው። አትናቴዎስ ተሰዶሳለ። ስለዚህ እንዳያስቀድሶ የለም። ምንድን የሚያደርጉት? የቅዱስ አትናቴዎስን መልእክት አንብበው እንደ ቅዳሴ ቆጥረው አሜን ብለው ቤታቸው ይሄዳሉ። የትንሣኤ ቤተክርስቲያን የጠበቋት እንደዚህ አድርገው ነው። ታዲያ የዛን ጊዜ አንድ ጊዜ የጻፈላቸው መልእክት ምንድን ነበር? በጊዜውም ያለ ጊዜውም ጽና የሚል ነው። ይህንም ብሎ የተረጎመላቸው በአብይ ጾምም በትንሣኤም ቋሚ ክርስቲያኖች ሁኑ ማለት ነው ብሎ ነበር ያብራራላቸው። የቅዱስ ጳውሎስን ቃል ጠቅሶ በአብይ ጾም በትንሣኤም ተመሳሳይ ክርስትና፣ ዛሬ የምትዘምር ኋላ የምትዘፍን አትሁን፣ ቋሚ ክርስትና ይኑር። ሰውነታችንም እኮ መከራውን የሚያየው እኮ ለዚያ ነው አይደለም? መከራውን አይደል የሚያየው? ሰው አሁን ሲጾም ቀርሞ ከሌሊቱ 8 ሰዓት የትንሣኤ ዕለት ጀምሮ ይጋጠመዋል። ዶሮ እንትኑ ምናምን ሲለው በቃ ታሞ በቃ ሳምንቱን ሰው መከራውን ሲያይ ነው የሚሰንበት። የገጠሩ ሰው ብልሃተኛ ነው። የትንሣኤ ዕለት አይታረድም። እንዲሁ ግርም ነው የሚያደርጉኝ። ምንድን ያለ ተልባ ሲነጋ ደግሞ የቅቤ ሽሮ በቃ ሽሮ ይበላና ቀስ ብሎ ነው የሚውል። ከዚያ ይተኛል። እንዲያ ብሎ ከዳግሚያ ትንሣኤ በኋላ ነው ማረድ የሚጀምረው ማለት ነው። አሁን ሁሉ ልንፍጀው ሆነ ዛሬ በእውነቱ ማለት ነው። እሺ ወደ ነገር ይልመልሳችሁ። ለማንኛውም ያሻገረን ማን ነው? መድኃኔዓለም ነው። እስኪ በሉ እንዳሻገረን በትክክል መሻገር መቻል አለበት። ከአንድ ችግራችን ወደ አንድ ችግራችን ከነበረብን አመል መሻገር ስንችል ነው ፋሲካን ማክበር ማለት ነው። አንድ አመል ሳንቀንስ ትንሣኤን ማክበር። አብይ ጾምን ጾመ ሁሉም እንዲሁም ቅዱስ ዮሐንስ አፈወርቅ ይላል ሁሉም የቤተ ክርስቲያን ጾሞች ትርፍ የተተረፈባቸው ናቸው። አንድ ጾም ጾመ ስትጨርስ ያተረፍከው ነገር ከሌለ አልጾምክም ማለት ነው። ለምሳሌ ሙሴ 40 ጾም ጾሞ ታቦት አግኝቷል። እዝራ 40 ጾሞ ምስጢር ተገልጦለታል። አስቴር 3 ቀን ጾማ ሕዝቧን ከመከራ ትርፋለች። አንተም ጾመ ከጾሙ መጨረሻ ያተረፍከው ነገር መኖር አለበት። እንደዚያ ካልሆነ ጾሙ ስህተት ነበረበት ማለት ነው። አጿጿም ልክ አልነበረም ማለት ነው ብሎ ይናገራል። ወይም ደግሞ የበሬ ስጋ አትበላም የሰው ስጋ ግን እየበላ ጾመዋል ማለት ነው ይላል። የበሬ ስጋ አትበላም የሰው ስጋ ግን እየቆረጥክ ትበላለህ። ሰይፉ ደግሞ ምንድን ነው? ምላስ ነው። በሐሜት እየጎመርክ ነው የምትጾሙ ማለት ነው ብሎ ይናገራል። ጌታ መቅደስ ሲገባ በምኩራብ ምን አገኘ? በግ አገኘ። ከዛ ምን አገኘ? ርግብ አገኘ። ከዛስ በሬ አገኘ። እነዚህን ገርፎ አስወጣ። ቤተ መቅደሱን መነገጃ አድርገውት ነበር። መነገጃ ስላደረጉት ይህን ገርፎ አስወጣ። ምንድን ነው ጌታ ያስተማረን? እዚህ ውስጥ ጅራፍ ሰርቶ ገረፋቸው። የገረፈበት ዋናው ምክንያት በሰሙ ስትወስዱት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።
ለምንድነው ታዲያ ጌታ ጅራፍ አበጅቶ የገረፋቸው? መንፈሳዊ ትርጉሙንና የጊዜው ትርጉሙን እነግራቸዋለሁ። ለጊዜው ትርጉሙን ማለት ይመስላችሁ? ለጊዜው የቤተ መቅደሱ ባለቤት ነኝ ነው። ክርስቶስ ምንድነው የሚያደርገው? እንዴት ነበር የሚያስቡት? ፍጡር ነው ብለው ነበር የሚያስቡት። ፍጡር ሆኖ ስለሚያስቡ ይሄ ቤት የአባቴ ቤት ነው አላቸው። የእናንተ ቤት አላላቸውም። የአባቴ የእግዚአብሔር ቤት ነው ያላቸው። አባቴ ሲላቸው ተመልከቱ፣ የባህሪ አባቴ ማለት ነው። በነገራችሁ ላይ አይሁድ ይህን በደንብ ጠንቅቀው ያውቃሉ። አባቴ ክርስቶስ እግዚአብሔር አብን አባቴ የሚልበት ቃል ራሱን ከእግዚአብሔር አብ ጋር የሚያስተካክል ቃል እንደሆነ አይሁድ ጠንቅቀው ያውቃሉ። በደንብ ልብ ብላችሁ ስሙ። እንዳልሰማችሁም እንደሰማችሁም አላውቅም። ጌታችን ኢየሱስ ክርስቶስ አብን አባቴ ሲል እኛ ፍጡራን አባቴ በምንለው መንገድ ሳይሆን ራሱን ከአብ ጋር እያስተካከለ እንደሆነ አይሁድም ያውቁ ነበረ። ማወቃቸው በምን ታውቃላችሁ? የዮሐንስ ወንጌል ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ። ወበይንተዝ ያስተዋድይዎ ወያሐስሱ ከመ ይቅትልዎ አኮ ሰንበተ ባይቲቶ ዘይስር ዳይሙ አባሁ ይሬስዮ ለእግዚአብሔር። ሊገሉት ይፈልጉ ነበረ። ሊገሉት የሚፈልጉ ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔርን አባቴ ነው በማለቱ ነው እንጂ ወያስተኤሪ ርእሶ ምስለ እግዚአብሔር፣ ራሱንም ከእግዚአብሔር ጋር አስተካከለ ብለው ነው እንጂ ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 18 እስከ 21 ስታነቡ በደንብ ልብላችሁ ከሰማችሁኝ ክርስቶስ እግዚአብሔር አባቴ ነው ሲል እኔ ከእግዚአብሔር ጋር ትክክል ነኝ ማለቱ ነው። ልደታዊ ተዋህዶ ነው ያለው። ጸጋዊ የሆነ በጸጋ የተገኘ አይደለም። እኛ ስናገኝ ረድኤታዊ በጸጋ የተገኘ መንፈሰ ልደት ነው። የእሱ ግን አካለ ልደት ነው፣ ባህርያዊ ልደት ነው። ስለዚህ ከአባቴ ጋር አባቴ ነው ባለ ጊዜ ይውላችሁ። እኔ ለምሳሌ የሆነ የወለደኝን አባቴን በሥጋ የወለደኝን አባቴ ነው ይሄ ስል አካሌ የተገኘው ከሱ ነው። ባህሪዬ የተገኘው ከሱ ነው። የሱ ባህሪ አለኝ። አባቴ 4 ባህሪ እንዳለው እኔም 4 ባህሪ አለኝ። አባቴ 3 የነፍስ ባህሪ እንዳለው እኔም 3 የነፍስ ባህሪ አለኝ ማለቴ ነው። ክርስቶስ አብ አባቴ ነው ባለ ጊዜ የአብ አካል አካሌ ነው። የአብ ባህሪ ባህሪዬ ነው። የአብ ሕይወት ሕይወቴ ነው። የአብ መንግሥት መንግሥቴ ነው። የአብ ስልጣን ስልጣኔ ነው ማለቱ ነው። ይሄን ማለት እንደሆነ የት እናገኛለን? በዮሐንስ ወንጌል ምዕራፍ 16 ቁጥር 18 ላይ ወኩሉ ዘቦ ለአቡየ ዚአየ ውእቱ፣ የአባቴ ገንዘብ የሆነ ሁሉ የኔ ነው ይላል። የአባቴ ገንዘብ የሆነ ሁሉ የኔ ነው። የአባቴ ገንዘብ የሆነ ወርኢነ ስብሐቲሁ ከመ ስብሐተ ወልድ ዋሂድ ለአቡሁ፣ ለአባቱ አንድ እንደሆነ ልጅ ያለ ክብሩን አየን ይላል። ክርስቶስ ለአብ አንድያ ልጁ ነው። እኛ ብዙ ልጆች ነን ለአብ። አንድ ልጅ ማለት ምን ማለት ነው? እንደሱ ያለ ማንም የሌለ ልጁ ማለት ነው። ማለት ምን ማለት ነው? በባህሪ የሚተካከለው እንዴት ያለ ልጁ? ዘሃሎ ውስተ ሕፅናብሁ፣ በአባቱ እቅፍ የሚኖር። በአባቱ እቅፍ የሚኖር ማለት ምን ማለት ነው? በአባቱ እሪና የተካከለ፣ አባቱን በባህሪ የሚመስለው፣ በአካል የሚመስለው፣ በባህሪ የሚተካከለው ማለት ነው። የአባቴ ቤት ማለት ሁሉ አሁን የአባቴ ቤት የሚለውን ትርጉም ራሳችሁ ራሱ መናገር አለባችሁ። የአባቴ ቤት ሲል ምን ማለቱ ነው? የኔ ቤት ማለቱ። ምክንያቱም የአብ የሆነ ሁሉ የማን ነው ብለናል? የአብ። የኔ ቤት ማለቱ። ቤቴን ለምንድን ነው እንደዚህ የምታደርጉት ማለት ነው አለና ገረፋቸው። እነሱ ቤተ መቅደሱን ሲመኩበት ቤተ መቅደሱ የኛ ነው እንዴ? የኔ ነው የኔ ቤት ነው አላቸው። እንዴ እኛ 46 መጽሐፍ ጽፈናል አሉት። ወትፈቅዱ ትስሱ በውስተ መጻሕፍት ወይ መስለክሙ ከመቦቶን ዝተረክቡ ሕይወተ ዘላለም። ይሄ ብሉይ ኪዳንን እያነበብክ ሕይወት የምትወርሱ ይመስላችኋል? እማንቱ ሰማይቴ እነሱ ራሱ ለእኔ ነው የሚመሰክሩት አላቸው። እንግዲህ ነገራችሁ ከአይሁድ ከሚመኩበት የእግዚአብሔር ከሆነው ነገር አንድም አላስቀረም ጌታ። መቅደሱ የኔ ነው አላቸው። ከዛ ስለሙ ምኑ የኔ ነው አላቸው። መቅደሱ የኔ ነው እንደሆነ ደግሞ ሲያስረዳ በጅራፍ ገርፎ አስወጣ አንድ። ስለዚህ መቅደሱን የሰራ የብሉይ ኪዳን አምላክ ነበር እሱ ማለት ነው። መቅደስ የእሱ መሆኗን ደግሞ ራሱ አገለጠች። ቤተ መቅደስ ሐዘኗን ሰው በእስራኤል ባህል ይገርማቸዋል። በእስራኤል ሰው ሲያዝን ልብሱን ቀዶ ነው የሚያዝነው። አንድ ሰው ችግር ከገጠመው ንጉስም ቢሆን ምንም ይሁን ልብሱን ቀዶ ያዝናል። ልብሱን ከቀደደ አዝኗል ማለት ነው። ታዲያ እንደዚያ ከሆነ ተመልከቱ፣ ቤተ መቅደስ ጌታ የተሰቀለለት ልብሷን ቀዳለች። ልብሷ ምንድን ነው? መጋረጃዋ ነው። አዘነች። ራሷ፣ ክብሯ፣ መሰረቷ ክርስቶስ ነው። ለሱ ማዘን ይገባላል። ስለዚህ መቅደሱም የኔ ነው አላቸው። የሰማዩን አምላክ እናመልካለን። ሰማይ አለቀሰ ለክርስቶስ ጌታዬ ነው ብሎ።
ጨረቃ ደም ለበሰች፣ ፀሐይ ጨለመ፣ ከዋክብት ረገፉ። ፀሐይም ፈጣሪን ሰማይም ነገረ፣ ምድሩም የኔ ነው አላቸው። አለቱ ተሰነጠቀ፣ መቃብራት ሁሉ ተከፈቱ። የሁሉ ገንዘብ ሆነ። ባህር ገንዘቤ ናት አላቸው። በባህሩ ላይ በእግሩ ተራመደ። መኑ ዝንቱ እንጋ ነፋሳትኒ ይትዔዘዙ ሎቱ። ይሄ ሰው ማን ነው? እንጃ ባህር የሚታዘዘለት ሞገድ የሚታዘዘው ይሄ ሰው ማን ነው? የማቴዎስ ወንጌል ምዕራፍ 8 ላይ አጋንንትም ለመኑት። ዋስተብቁ አጋንንትም እባክህ አታጥፋን፣ እኛ ከአንተ ጋር ምንም የለንም፣ አንተ የሕያው እግዚአብሔር ልጅ ነህ፣ አይሁድ የዮሴፍ ልጅ ነህ እያሉት አጋንንት የእግዚአብሔር የባህሪ ልጁ ይላሉ። ክርስቶስ እንግዲህ ያስቀረው ነገር የለም። እንጀራውን የኔ ነው ብሎ መሰከረላቸው አበርክቶ። ውሃውን የኔ ነው ብሎ መሰከረ ጠጅ አድርጎ። መፍጠር የኔ ነው አለ ከደረቅ ግንባር ዓይን ፈጥሮ። ሁሉ ገንዘቡ እንደሆነ አሳያቸው። አሁን ዛሬ ደግሞ መቅደሱ የኔ ነው አላቸው። ይሄን አስረዳቸው። ምስጢሩ ምንድነው ነው? ምስጢር አሁን እንግዲህ እስካሁን የሰም ታሪክ ነው የነገርኳቸው። አሁን እግዚአብሔር መንፈሳዊ እንግዲህ መጽሐፍ ቅዱስ ሲተረጎም ታሪካዊ ደረጃ የሚባል አለ። ከዚያ ደግሞ መንፈሳዊ ደረጃ የሚባል አለ። ሂስቶሪካል ሌቭል እና ስፒሪቹዋል ሌቭል ይባላል በቴዎሎጂ። ስለዚህ ይሄ መንፈሳዊ ደረጃው ምንድነው? ወይም ደግሞ መንፈሳዊ ትርጓሜ ምንድነው? ታሪኩ ብቻ አጥንተ የምትቀር ከሆነ በቃ ሄሮዳተስ ትባል እንደሆነ እንጂ መንፈሳዊ ሰው አትባልም ማለት ነው። ታሪኩ መጽሐፍ ቅዱስን በታሪኩ በቁሙ የምትማረው ይኸውላችሁ። ከዛፎች መካከል ዛፎች ምን አድርገን የምንበላው አለ? ልጠን የምንበላው አለ። እንዲሁ ከነቅርፍቱ የምንበላው አለ። እንደ ኮክ ያለውን አፕል የሚበላ በምንድን ነው? ዝም ብሎ ከነቅርፍቱ ነው አይደል? ልጠን የምንበላው አለ። ሎሚ ልጠን ይሄ እንዳለ የምንበላው ማለት በታሪኩ ሙሉ በታሪኩ የምንማርበት ታሪኩ እንዳለ ያስተምረናል። ልጠን የምንበላው ደግሞ ከውስጥ ምስጢሩን ፈልቅቀን አውጥተን እንደ ሮማን መላትቂ ከመቅርፍተ ሮማን ፊትሽ እንደ ሮማን ፍሬ ነው ብሎ መኃልየ ሰሎሞን ይናገራል። ቤተ ክርስቲያን ሆይ ለሀየ ገጽሽ፣ ለሀየ ታምራትሽ፣ ለሀየ ትምህርትሽ እንደ ሮማን ነው። ሮማንን ሲከፍቱት ፍሬው የተነባበረ እንደሆነ በኃይለ ቃላትሽ፣ በመዛግብትሽ፣ በመጻሕፍት ውስጥ የምስጢር ፍሬ ተነባብሮ ይገኝበታል ማለት ነው። ታዲያ እንደዚያ ከሆነ የዚህ ሐሳቡ ምንድን ነው? መቅደስ የተባለ አንድ ራሷ ቤተክርስቲያን ህንፃው ማለት ነው። ህንፃው መቅደስ ይባላል። ሁለተኛ ይሄ ራሱ መቅደስ ይባላል። የምእመናን አንድነታቸው ባልን ጊዜ ለምሳሌ የኢትዮጵያ ቤተክርስቲያን፣ የኤርትራ ቤተክርስቲያን፣ የህንድ ቤተክርስቲያን፣ የሶሪያ ቤተክርስቲያን፣ የግብፅ ቤተክርስቲያን፣ የአርመን ቤተክርስቲያን ስንት ጉባኤ ነው? ይሄ ስንት ጉባኤ ነው? 6 አይደል? አይደለም። ስንት ጉባኤ ነው? አንድ ጉባኤ ነው። እስኪ አንድ ጉባኤ በሉ። አንድ ጉባኤ። ይሄ መዋቅር ነው። ለአስተዳደር የተዋቀረ መዋቅር ነው እንጂ ከዛሬ ጀምሮ እስከ ዛሬ 2000 ዓመት በዓለም የነበረው የቤተክርስቲያን ጉባኤ ሁሉ አንድ ጉባኤ። ሐዋርያት በሰበሰቧት በስንት ቤተክርስቲያን እናምናለን የምትሉ? በአንድ ቤተክርስቲያን ይሄ ነው። ስለዚህ አንድ መቅደስ ነው ያለው። ለምን? እስመ ኩልነ እምአሐዱ ኅብስት ንነስእ፣ ሁላችንን አንድ ኅብስት እንቀበላለንና። ያ ኅብስት ማን ነው? የክርስቶስ ሥጋና ደም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ ራስ ነው ያለን። ብዙ ጣት ሊኖረን ይችላል። የኔ ጣት 10፣ የእንትናስ ማነው ስሙ የዘላለም 10፣ የወለተ ማርያም 10፣ የገብረ ሥላሴ 10። በጣም ብዙ ጣት ነው ያለን። ብዙ ኩላሊት ነው ያለን። ብዙ ጉበት አለ። ብዙ ፀጉር አለን። በጣም ብዙ። ግን ስንት ራስ ነው ያለን? በሉ እንጂ ብዙ ቤተ ክህነት አለን። ብዙ ሀገረ ስብከት አለን። ሲኖዶስ 6 አለን። ግን ስንት ራስ ነው ያለን? አንድ ራስ ነው። ስንት አካል ነው ያለን? በሉ እንጂ አንድ አካል ማለት ይሄ መሀል ላይ ያለው ግንዱ ማለት ነው። ይሄ አንድ ነው። ራስ አንድ ነው። አካልም አንድ ነው። ክርስቶስም አንድ ነው። ቤተክርስቲያንም አንድ ነው። ቤተክርስቲያን አንድ ናት። ብዙ ሕዋሳት አለ። ብዙ ክርስቲያን ሊኖር ይችላል። ብዙ መዋቅርም ሊፈጠር ይችላል። 41፣ 50፣ 60፣ 100 ሀገር እስከ ሊሆን ይችላል። በአንዲት ቤተክርስቲያን እናምናለን። ብዙ ቤተክርስቲያን ይቀደሳል። ስንት ቅዳሴ በሉ እንጂ ብዙ ቤተክርስቲያን ላይ ይቆርባል። ስንት ቁርባን? ብዙ ቦታ ይሰበካል። ስንት ትምህርት? ብዙ ቦታ እንማራለን። ስንት መምህር? አንድ መምህር ነው። መምህራችን ማን ነው? ክርስቶስ ነው መምህራችን። እስመ አሐዱ ውእቱ መምህርክሙ፣ መምህራችሁ አንድ ነው ነው ብሎ የተነገረ። ስለዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። መቅደስ የተባለ ይሄ ጉባኤው እና ይሄ ህንፃው። ሶስተኛ የእያንዳንዳችን ሰውነት ነው መቅደስ የተባለ። የእያንዳንዳችን ሰውነት
የእያንዳንዳችን ሰውነት ምን ይባላል? መቅደስ። ኢተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር የመንፈስ ቅዱስ ማደሪያ እንደሆናችሁ መቅደስ እንደሆናችሁ አታውቁም? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን ብሎ እንደተናገረ። ስለዚህ እኛ አሁን የእግዚአብሔር ቤተ መቅደሶች ነን። አሁን 3 ቤተ መቅደስ ነገርኳችሁ። ምንድን ንገሩኝ አንድ ጊዜ። ህንፃ ቤተ ክርስቲያኑ፣ እሺ፣ ጉባኤው፣ እንደገና ሶስተኛው ምዕመናን። ሶስተኛው ምዕመናን እያንዳንዳቸው ማለት ጉባኤውና ህንፃውና ይሄን። አሁን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል ይላል ቅዱስ ጳውሎስ። ጅራፉ ምንድን ነው? ጅራፉ ምንድን ነው? ጅራፍ ስንት ገመድ ነው የሚኖረው? 3 ሽርብ ነው። ስንት ጅራፍ ነው? 1 ጅራፍ። እስመ ፈትል ስሉስ ፍጡነ ኢይትበተክ፣ መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ ፈትል ስሉስ ኢይትበተክ፣ የተሸረበ ገመድ አይበጠስም ይላል። በስላሴ ያመኗት እምነት አትጥልም አትለወጥም ማለት ነው። 3 ገመድ 1 ጅራፍ፣ 3 አካል ስንት አምላክ? 1 አምላክ። 3 ገመድ 1 ጅራፍ ሲኖጋ ስንት ድምፅ ይወጣዋል? በሉ ንገሩኝ እንጂ። 1 ጅራፍ ያወጣል። ገመዱ ግን ስንት ነው? ልጡ ስንት ልጥ ነው? በጣም ብዙ። ግን ድምፁ ስንት ነው? 1 ነው። በዓለም ያሉ ክርስቲያኖች ሁሉ አብ ወልድ መንፈስ ቅዱስን ያምናሉ። ስንት አምላክ ብለው ድምፅ ያሰማሉ? አባቶቻችን ሆይ በሰማያት የምትኖሩ እንላለን። ምንድን ነው የምንለው? አባታችን ሆይ ብለን አንድ ድምፅ፣ የአንድ ጅራፍ 1 ድምፅ፣ 1 አምልኮ ነው ያለን። የምናመልከው 1 አምላክ ነው። ስለዚህ በሦስትነቱ ባለው ከአብ ከወልድ ከመንፈስ ቅዱስ ጋር ያለ ስልጣኑ ማለት ነው የጌታ ጅራፍ ማለት፣ ከአብ ከመንፈስ ቅዱስ ጋር ያለ ጌትነቱ ኃይሉ ማለት ነው ስልጣን ማለት ነው። እንደገና በመንፈስ ቅዱስ ለቤተ ክርስቲያን የሰጠው የክህነት ስልጣን ነው። ለቤተ ክርስቲያን በመንፈስ ቅዱስ መውረድ የሰጠው የክህነት ስልጣን ጅራፍ ይባላል። ጅራፉን የምናኖጋበት ምንድን ነው? ጅራፉን የምናኖጋበት እጀታው ምን አለ? ምንድን ነው? በሉ እንጂ ተናገሩ። እንጨት። ክርስቶስ ከአብ ከመንፈስ ቅዱስ ጋር ባለ ስልጣኑ አጋንንትን እያኖጋ ገርፏቸዋል። የገረፋቸው ምን ላይ ሆኖ ነው? መስቀል ላይ ሆኖ። እንጨቱ መስቀሉን ነው የሚያመለክተው። በመስቀሉ ተሰቅሎ አጋንንትን ከዚህ ዓለም አስወጣ። ወነሰቶሙ ለኃያላን እመናብርቲሆሙ፣ ኃያላን አጋንንትን ተቆራኝተው ከነበሩበት ከነፍሳት ከሰውነት አስወጥቶ ሰደዳቸው። ለራሱ መቅደስ አድርጎ አጠራ። በመስቀሉ ያደረገው ድህነት ነው። ይሄ ወገብረ መቅሰፍተ ጥብጣቤ ዘሐብል፣ ጅራፍን አበጀ ማለት ስልጣኑን ገለጠ በመስቀል። ዝም ብሎ ኑሮ 30 ዓመት ከ3 ወር የድሃ ልጅ መስሎ የአንድ ድሃ ልጅ መስሎ እንጨት እየጠረበ ዮሴፍ ሞፈር ቀንበር በጠረበ ጊዜ እሱ ጫፉን እየያዘ እያጣረበ ነው ያደገ። በተአምረ ኢየሱስ እንደተጻፈለት ዮሴፍ እንጨት ሲጠርብ አምላክ ነኝ ብሎ ሳይሰራ ቁጭ አላለም፣ ሰርቶ ነው ያደገ። ዮሴፍ ሞፈር ሲጠርብ እሱ ጫፉን ይይዝ ነበር። አንድ ቀን እንደውም ዮሴፍ እስከ መሃል ድረስ ገብቶ ጠርቦት ተሰብሮበት ደግሞ ቀጠልለት በታምራት። እንዲህ እያደረገ አደገ። ዝም ብሎ ጌትነቱን አልገለጠም። በዕለተ ዓርብ ግን ሰይጣንን እንግዲህ ይወቀኛል። በምድረ በዳ ሲጾፍ የእግዚአብሔር ልጅ ነህ እያለ ሲጠይቀው አልመለሰለትም። አጋንንት ሲያስወጣው ዝም ብለው ወጣለ እንጂ የእግዚአብሔር ልጅ ነኝ አላለው። በዕለተ ዓርብ ግን ለአጋንንት እውነተኛ ክብሩን ገለጠ። በሞት ላይ ስልጣኑን አሳየ። ሞትንም ድል ነሳ። በስልጣኑ ይውላችሁ ወገብረ መቅሰፍተ ጥብጣቤ ዘሐብል፣ ገብረ ራሱ ጅራፍ አበጀ ማለት በገዛ ስልጣኑ ነፍሱን ከስጋው ለየ። ሞትን በስልጣኑ ድል ነሳ። ይሄንን አድርጎ መነሳቱ ነው። እሺ ኋላሳ ነው። ኋላ መቅደስ የተባለ ማነው? ቤተ ክርስቲያን፣ ምእመን፣ ጉባኤ። በኋላ ጅራፉ ምንድን ነው ማለት? በመንፈስ ቅዱስ በሰጠው ስልጣን ምእመናንን ከቤተ ክርስቲያን እየገረፈ የሚክዱትን እያወገዘ ያስወጣል። እምቢ ካሉ ደግሞ በመቅሰፍት ጅራፍ ይገርፋቸዋል። መጨረሻ ላይ በፍርድ ጅራፍ ይገርፋቸዋል። የክርስቶስ ጅራፍ ለኛ አሁን 3 ሆኖ ነው የሚፈጸመው። 1 አውግዞ ለመለየት ስልጣነ ክህነት፣ 2ኛ በመቅሰፍት ለመግረፍ የስልጣኑ ጅራፍ፣ 3ኛ ፈርዶ ፍየሎችን በግራ በጎችን በቀኝ የሚያቆምበት ስልጣኑ ያጅራፍ። አሁን እኛ የምንገረፍበት የቱ? በሉ ያዙ እንጂ
የገጠር ሰው ሲተርት ምን ይላል? ስጋ እንብላ እረብረብ፣ ዕዳ እንክፈል ወገብ ያዝ ይላል። በሬ እንረድና የቅርጫ ስጋ እንብላ ሲባል ሁሉም እረብረብ ይላል። እንረድ ይላል። የሚከፈል በሌላ ቀን ነው። ኑ በሉ ብሩን አምጡ ሲባል ወገብ ያዝ። እስቲ አሁን የአይሁድ ታሪክ መስሏችሁ አንገታችሁን እያቅናናችሁ ስትሰሙ ነበረ። እናንተ ሲደርስ ዝም ትላላችሁ። ጅራፍ የተባለ መቅሰፍቱ፣ ስልጣኑ፣ ፍርዱ ናቸው። እነዚህ ናቸው መቅሰፍቱ፣ ስልጣኑና ፍርዱ። ለቤተክርስቲያን የሰጠው ክህነት ጅራፍ ይባላል። ይሄንን ለቅዱስ ሲኖዶስ ሰጥቶታል። እየገረፉ እነ አርዮስን እንዲያስወጡ፣ እነ ንስጥሮስን እንዲያስወጡ፣ እነ ሰባሊዮስን እንዲያስወጡ፣ እነ አቡሊናሪዮስን፣ እነ ሲሞን መሰሪን እየገረፉ እነ ቅዱስ ጴጥሮስ እጅ እየጫነ በምእመናን ላይ ሀብተ መንፈስ ቅዱስን ያሳድር ጋኔን ሲያወጣ ሲሞን መጣና ለእኔም ስጡኝ ብር ልስጣችሁና እንደሱ ያለ ክህነት አላቸው። አንተም ገንዘብህም አብረህ ጥፋ ብሎ በመስቀል አማትቦ አንቆጫቁቶ አርግፎታል። ይህ ስልጣን ለቤተክርስቲያን አላት። አጋንንትን የምትገርፍበት፣ ሞትን የምትገርፍበት፣ መናፍቃንን በስልጣን የምትለይበት ስልጣን አላት ቤተክርስቲያን። በሉ እንግዲህ በጎችን ልንገራችሁ እና እንጨርስ። በጎቹ ፍየሎቹና ምኖቹ ናቸው? በሮቹ ናቸው እንግዲህ ማለት ነው። እነዚህ በሮቹ እንስሳዊ ጠባይ ይዘው ከቤተ ክርስቲያን የሚኖሩ ሰዎች ናቸው። እስኪ በሉ እንስሳዊ ጠባይ ይዘው የት የሚኖሩ ናቸው? ቤተክርስቲያን ናቸው። ቤተክርስቲያን የሚኖሩ እንስሳዊ ጠባይ ይዘው ማለት ነው። እንስሳት ይጾማሉ አይጾሙ? በሉ ነገር እንጂ አይጾሙ። በጣም ግሩም። እንስሳት ዝምድና ቆጥረው ይጋባሉ አይጋቡ? በጣም ይረቀውለ። አሁን ወይፈን አይቻ አክስቴ ናት ይላል አይልም? እንደዚያ ነው አሁን ማለት። አንድ ነገር ታውቃላችሁ? አሁን ዓለሙን በደንብ መቃኘት ስለሚያስፈልግ እኮ ነው። ነገ ከነገ ወዲያ ኢትዮጵያ ውስጥ ነው ችግር። አሁን በፊንላንድ፣ በኖርዌይ፣ በስካንዲኔቪያን ሀገሮች ጀርመንም ጨምሮ እስከ አክስት ድረስ እንዲጋባ ሰው ተወስኗል። አሁን ወደ ጠቀስኳቸው ሀገሮች ሰው እናቱንም ጭምር እንዲያገባ ጭምር እናትም ልጇን እንድታገባ ጭምር እየተደረገ ይሄ ነገር ኢትዮጵያ ይመጣ ይሆናል። ግብረ ሰዶሙ ሁሉ እንስሳዊ ጠባይ ያለው ከእንስሳ ይብሳሉ ይላል። እንዲያው አባ ጊዮርጊስ ቢቱ የሚባል በጣም ያስመረረው መናፍቃል። በጣም ክፉ ሰው ነው ቢቱ እና የቢቱን ተንኮል በጣም መናገር አይቻልም ይላል። ከባብ የሚከፋ እንደው ምን ልበለው ቢቱን መስቀል ሰይጣን ቢያንስ በክርስቶስ አምነው ድል ይነሱታል። ይሄ ደግሞ በክርስቶስ አምናለሁ የሚል ሰይጣን ስለሆነ ከሰይጣን ይከፋል ይላል። እንዲህ እባብ እንዳልለው እባብ የነደፈውን ሰው ብቻ ነው የሚጎዳው ይላል። ቢቱ ግን የቀረበውን ሰው ሁሉ ነው የሚጎዳው፣ ያወራውን ሰው ሁሉ ይገባ። አሁን እባብ ቢጮህ በዚህ ቢያፋጭ እኔን አይነድፈኝ መርዟ ይመጣል። ቢቱ ግን ወጉ ሁሉ ያስክዳል፣ ወጉ ይመርዛል። እንደው ምን ልበለው ይላል። ልክ እንደዚህ አሁን እንስሳዊ ጠባይ ያላቸው ሰዎች የሚባሉት ልክስክስነት የተጠናወታቸው ዝምድና የሚያፈርሱ። አሁን ዝምድና ማፍረስ ቀላል መስሏቸዋል። ይኸውላችሁ ምድር በእስራኤል ስንት 7 ዓመት ትታረስና ከዚያ በኋላ ምን ትላለች? ታርፋለች። አርፋ እንደገና ትዘራለች። ለምን ሲባል እግዚአብሔር ለምድር የምድር ሰንበት ያበጀ ለምን ይመስላችኋል? ምድሪቱ ስታርፍ እንደገና ኃይል ነስታ እንድታፈራ። ገበሬ በሀገራችን አሁን ያደርገዋል እኮ። ለምሳሌ አሁን ጤፍ ስንዴ ይዘራ ይቀርምና ከዚያ መሬቱ እንዳያረጅ የሆነ ዓመት ይተዋል። ግብጦ ይዘራበታል። ታውቃላችሁ? ግብጦ ወይም ኑግ ይዘራበታል። እነዚህ ከፍተኛ ኃይል ከመሬቱ የማይጠቀሙ በቀላል ነገር የሚያድጉ ስለሆኑ ዝም ብለው በቃ ጫካ ለብሶ ደሞም ትንሽ እንዲያገኝ አድርጎ በብላት ምድርን ያሳርፋል። ቆይ እንግዲህ ስሙ፣ ምድር 7 ዓመት ታርሳ ትረፍ፣ ከዚያ በኋላ ፍሬ ይኖራታል ማለት 7 ትውልድ ተቆጥሮ ሲጋባ የሚወለደው ልጅ ምን ያለ ፍሬ ያለው ልጅ ይሆናል። አሁን ዝምድና እየተፈረ ያ 7 ዓመት አርፋ ታርሳ መልሳ ካላረፈች ምድሪቱ እንደማታፈራ ዝምድና ፈርሶ የሚወለድ ልጅ ፍሬ ቢስ ነው የምላችሁ። ቢሾም ፍሬ የለው፣ ክህነት ቢያመጣ ፍሬ የለው፣ ምን ዝም ብሎ ፍሬ የለው። በቃ ገለባ ነው ማለት ነው። በቀላሉ የሚቆጣ፣ በቀላሉ የሚናደድ፣ ቶሎ የሚወስን፣ ቶሎ የሚያበላሽ ገለባ ትውልድ የተፈጠረው ይሄ ነው። እንደዚህ ያሉትን በጅራፍ ይገርፋል። ስለዚህ ዝምድና የምታፈርሱ ሰዎች ተጠንቀቁ፣ ያ ጅራፍ እንዳይመጣ። አንድ እንስሳት አይጾሙም። የማይጾም ሰው ይሁን እንግዲህ እንስሳት ጾም የላቸውም፣ ዝም ብሎ ይበላል። እባብ እንኳን ይጾማል ይባላል። ሲያረጅ 40 ቀን ይጾማል እና ሰውነቱ ይታደስለታል። ስለዚህ የማይጾሙ ስርዓት የሌላቸው እንደዚህ ያሉ ሰው ለሰማይ ቤታቸው በሬ ሲሄድ እንዴት ብሎ ነው የሚሄድ? እንደዚህ ብሎ ነው ወይስ እንደዚህ ብሎ?
ባሉ ነገር እንጂ ሐሳባቸው ምድራዊ የሆነ ለሰማይ ሕይወት የማይጨነቁ ግድ የሌላቸው ለነገ የማያስቡ ሁልጊዜ ዛሬ ስለሚበሉ ስለሚጠጡት ነገር ብቻ የሚኖሩ ነው። ነገን ማሰብ የማይችሉ አሻግረው የማያዩ። እኛ እኮ ይኸውላችሁ ቀና ብለን እንድናይ የተደረገበት ምክንያት የሰማይ ሀገር አላችሁ ለማለት ነው እንጂ እኛም ይሄን ሁለት እግራችን ወደ እግር ቀይሮ ሁለት እጃችን እንደ በሬ አስጎንብሶ መሄድ ጠፍቶት አይደለም፣ ማሴት ጠፍቶት አይደለም። እግዚአብሔር ቀና እንድትል ያደረገ አንተ ሰማያዊ ነህ፣ የሰማይ ሀገር አለ፣ ዘላለማዊ ሕይወት አለ። እንደ በሬ እዚሁ ኑረህ እዚሁ የምትቀር አይደለም ለማለት ነው። ስለዚህ እንስሳዊ ጠባይ ያላቸው በልተው የማይጠግቡ ጊዜ የማይለዩ እንዲህ ያሉትን በጅራፍ ያስወጣል እግዚአብሔር ከቤተ መቅደስ ከገቡ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ሁለተኛ በግ ለምን ይወጣል ደግሞ? በግ እና ርግብ አንድ ወገን ነው፣ በአንድ ላይ የሚተረጎም። በግና ርግብ ማለት ሞኝ ሰዎች ማለት ነው። እቺ በሉ ሞኝ ሰዎች በሉ። የሚኖሩ ግን የት ነው? ቤተክርስቲያን ውስጥ ይኖራል፣ ግን ሞኝ ናቸው። ሞኝ የሚደረገውን አያውቁም። ጌታ ምንድን ያደረገን? ምንድን ያነገረን? ብልህና የዋህ ሁኑ ነው ያለ። የዋህነታችን ጅልነት እንዳይሆን ብልህ ሁኑ አለ። ብልህነታችን ብልጠት እንዳይሆን የዋህ ሁኑ አለ። ክርስቲያን ማለት ሁለቱን የሚያውቅ ነው። ጅል አይደለም። የሚመክሩብንን አናውቅ፣ ጠላት አናውቅ፣ ወዳጅ አናውቅ፣ ምን እየተደረገ እንደሆነ አናውቅ፣ አይገባንም። ግን ቤተክርስቲያን ውስጥ እንኖራለን ተጠራቅመን። እየጠፋን እንደሆነ አይገባን። ቤተክርስቲያን እየተሰደደች ችግር ውስጥ ሆነ ምንም አይገባን። ብቻ ለዕለቱ የምንጎርሳትን ነገር አንጣ። የቤተ ክርስቲያን ችግር የማይገባቸው ዝም ብለው የሚኖሩ ቤተ ክርስቲያኖች ያስቀድሳሉ፣ ኪዳን ያርሳሉ፣ አስራትም ሊያወጡ ይችላሉ። ግን ያንን የሚያስቆም መከራ እየመጣ የማይገባቸው እነዚህም ጅራፍ ይጠብቃቸዋል። የትኛው ጅራፍ? ያ ያልነቁበት የመከራ ጅራፍ መጥቶ ይገርፋቸዋል። ያልተዘጋጀንበት እግዚአብሔር ያውቃል እባክህ እያለ የምንኖርበት የጅልነት አንማር፣ አንነግድ፣ አናውቅ ምንም ከሆነ በቃ መንጋጋት ብቻ። የጥምቀት መጥቶ ግግግግግግ መበተን፣ የጥምቀት መጥቶ ግግግግግ መበተን፣ የጊዮርጊስ የሚካኤል መጥቶ ታቦት ሲወጣ መንጋጋት መበተን። መንጋጋት ይሄ መንጋ ማለት እንደዚህ ያለ ትርፍ የለው። ብልህ ክርስቲያን ንግዱን ለቤተክርስቲያን የሚያደርግ፣ ትምህርቱን ለቤተክርስቲያን የሚያደርግ፣ ኑሮውን ለቤተክርስቲያን የሚያደርግ፣ ለነገ ሕይወቱ የሚያስብ፣ በቤተክርስቲያን አውቆ ተደራጅቶ ተሰብስቦ የሚኖር፣ ለጠላት ብሎ እንኳን የሚፋቀር፣ እንዲሁ ለወዳጅ ብለን ባንፋቀር ለአጋንንት ደስ አይበላቸው ብለን ልንጠቃ ስለሆነም እኮ ቢያንስ መዋደድ አለብን። ይሄን የሚያደርግ ነው። ይሄን የማያደርግን እውነቴን ነው የምነግራችሁ፣ ሞኝ ሰዎች ቤተክርስቲያን ውስጥ አይኖሩም። እስኪ በሉ ንገሩኝ እንጂ በዕለት ኑሯቸው የሚደለዱ ናቸው። በዕለት ኑሮ የሚኖር ሞኝ ዝም ብሎ በቃ እንደው መከራ። ይሄ ሰውዬ እኮ ጳጳስም ሊሆን ይችላል። ይሄ ሰውዬ ጳጳስ ሊሆን ይችላል። ይሄ ሰውዬ መነኩሴ ሊሆን ይችላል። ይሄ ሰውዬ መምህር ሊሆን ይችላል። ሞኝ ከሆነ ግን ብፁዕ አባታችን ስላለው እየተከበረ ከመሰለው እየጠፋ እንደሆነ ካልገባው ይሄ ሰውዬም ሊጠፋ ይችላል። ነገ ተገርፎ መውጣት አለ ከቤተ ክርስቲያን። በገዛ ቤተ ክርስቲያን በተከበርንበት ዙፋን በተጋረደልን ቤተ ክርስቲያን በተነጠፈልን ቤተ ክርስቲያን መኖር የማንችልበት ጊዜ ይመጣል። ካልነቃን ካልተዘጋጀን ማለት ብልህ ነው የሚኖረው። በብልሆች ሀገር በእነዚያ ጠቢባን ሀገር እየተጃጃልን የምንቀጥል እንዳይመስላችሁ። የመቅሰፍት ጅራፍ ገርፎ ሳይወጣን ብንነቃ ይሻለናል። እግዚአብሔር የሚነቃ ልብ ይስጠን። ከቃሉ ጋር ናችሁ? እሺ አንድ ሁለት ትርጓሜው ልጨምርና ልጨርስ እንዳይመሽባችሁም ጭምር። ሌላው በጉ፣ ፍየሉ፣ ርግቡ እነዚህ ሶስቱ በብሉይ ኪዳን ምን ይደረጉ ነበረ? መስዋዕት ይሰዉ ነበረ። ስለዚህ እነዚህን ክርስቶስ በጅራፍ ገርፎ ማስወጣቱ ምን ማለት ይመስላችኋል? የነዚህ መስዋዕት ከዚህ በኋላ አያስፈልግም። መስዋዕቱ ማንኝ እያለ ነው? እኔ ነኝ ማለት ነው። ከዚህ በኋላ እኔ ነኝ የምትከብሩበት የምትቀደሱበት ደም የእኔ ደም ነው። የርግብ ደም አይደለም፣ የፍየል ደም አይደለም፣ የበግ ደም አይደለም። አኮ በደመ በግ ወጠሊ ወላይም ቅዱስ ጳውሎስ ሲናገር ክርስቶስ እኛን ያዳንን በበግ በፍየል በወይፈን ደም አይደለም፣ በገዛ ደሙ ነው የዋጀን። ስለዚህ አንደኛ ክብራችን ለማጠየቅ ነው። ተመልከቱ፣ እግዚአብሔር በበግ ደም ላዘጋጀው፣ በፍየል ደም ላከበረው፣ በወይፈን ደም ላከበረው፣ በርግብ ደም ላከበረው መቅደስ የሚቀና ከሆነ በገዛ ደሙ ላከበራችሁ ለእናንተማ ምን ያህል ይቀናላችኋል? ምን ያህል ያስብላችኋል ማለት ነው። አስብላችኋለሁ፣ እጠነቀቅላችኋለሁ ማለት ይሄ በቃ አሁን እየተጃጃሉ ነው። እስራኤልም ወደፊት ገና መቅደሱን እንሰራለን፣ አላስቃ መስጊድን አስለቅቀን መቅደሱን ሰርተን መስዋዕት እንደገና እንሰዋለን እያሉ እየተጃጃሉ አይሆን፣ በሰው ልብ ይቀመጥ አይሆንም። ለምንድን ነው የማይሆነው?
በጉን ክርስቶስ በምን አስወጥቶታል? በጅራፍ። ከዚያ ደግሞ አይቻልም እንሰዋለን እንዳይሉ ምን አደረጋቸው ነው? በ70 ዓመተ ምህረት ጥጦስን አመጣና እየገረፈ ወዴት ወሰዳቸው? ግሪክ ወሰዳቸው። ከዛ አውሮፓ ጀርመን ውስጥ ደግሞ ቅቅል አድርጎ ደግሞ ሂትለር አሰቃይቶ 2 ሚሊዮን ህዝብ ደግሞ ጨርስ። ምን ይደረግ? መስዋዕቱን ከረሱት በኋላ በመከራ ከቀቀላቸው በኋላ እምቢ ስላሉት 35 ዓመት እሱ ያስወጣቸውን የበግ መስዋዕት እንሰዋለን እያሉ ቢያስቸግሩት 1800 ዓመት በመከራ ገረፋቸው። ያ ጅራፍ ነበረ አይሁድን የገረፈው። ያ ጅራፍ እምቢ በግ እንሰዋለን፣ እምቢ ፍየል እንሰዋለን፣ እምቢ ርግብ እንሰዋለን ካሉ አሁንም ያ ጅራፍ በዚህ ዓለም ላይ እንደተቃጣ ነው። የክርስቶስን ደም ንቆ ፍየል በግ የሚሰዋ ሰው ካለ ወደፊትም በዚህ ጅራፍ ይገረፋል። ለጊዜው ሲደርስ ላናየው እንችላለን። ከቃሉ ጋር ነች። እውነተኛ ደሙን የሰጠን እግዚአብሔር ስሙ የተመሰገነ ነው። ሌላ ርግብ የሚሸጡ ሰዎች እነማን ናቸው? እነዚህ ርግብ የሚሸጡት፣ በግ የሚሸጡት እነዚህ ምን ይመስላችኋል? ርግብ የሚሸጡት ማለት ሀብተ መንፈስ ቅዱስን የሚሸጡ ሰዎች ማለት ናቸው። እስኪ በሉ ምን የሚያደርጉ ናቸው? የሚሸጡ ሰዎች። መንፈስ ቅዱስ ጌታ የተጠመቀ ዕለት የወረደው በምን አምሳል ነው? በርግብ አምሳል። ስለዚህ ርግብ የሚሸጡትን በጅራፍ አስወጣ ማለት መንፈስ ቅዱስን የሚሸጡ ሰዎች ከቤተ ክርስቲያን መውጣት አለባቸው ማለት ነው። መንፈስ ቅዱስን የሚሸጡ ሰዎች ከቤተ ክርስቲያን መውጣት አለባቸው። መንፈስ ቅዱስን የሚሸጡ ሰዎች እነማን ናቸው? መንፈስ ቅዱስን የሚሸጡ በቃሉ የሚሸቅጡ ሰዎች፣ ቃለ እግዚአብሔርን የሚያጣምሙ የሚለውጡት። መንፈስ ቅዱስን የሚሸጡ ምን ናቸው? ንስው መንፈስ ቅዱስ ለእለ ኀደግሙ ኃጢአት የታደግሎም ወለእለ ኀደግሙ ኃጢአት እየታደግሎም እንኩ መንፈስ ቅዱስን ተቀበሉ ብሎ እፍ አለባቸው ይላል። እፍ አለባቸው። እናንተ ኃጢአቱን ይቅር ያላችሁት ኃጢአቱን ይቅርለታለሁ፣ እናንተ ያላላችሁትን ይቅር አልልም። ስለዚህ የማይሰራ ኃጢአት እግዚአብሔር ይፍታ የምትባልበት ክህነት ናት ያቺ ርግብ የተባለች። ያንን መሸጥ ማለት ክህነትን በገንዘብ መሸጥ፣ ያ ማለት በገንዘብ ጳጳስ አድርጎ መሾም ማለት ነው። በገንዘብ ዲያቆን አድርጎ የማይገባው መሾም፣ በገንዘብ ቄስ አድርጎ መሾም፣ ወይም ጉቦ ሻጮች ለዋጮች ብር ሰጥቶ በብር ለውጦ ክህነት የሚቀበል፣ በብር ለውጦ አስተዳዳሪ የሚሆን፣ በብር ለውጦ ሰባኪ የሚሆን፣ በብር ለውጦ ጳጳስ የሚሆን፣ በብር ለውጦ ቤተክርስቲያን ውስጥ የሚሾም ሰው ርግብ የሚሸጥ ሰው ይባላል። እነዚህ ሰዎች ይውጡ ማለት ነው። ርግቡን አስወጣ። አይሁዶች ሰዎቹን ሳይገርፍ መጀመሪያ የገረፈ እንትኖችን ነው፣ ከብቶችን ነው። ተግባሩን ተውት ማለት ነው። እየሰማችሁ ነው ወገኖች? ርግቡንና በሬውን የገረፈ ሰዎቹን አልገረፈም። መጀመሪያ ይሄን ነገር ተውን፣ ይሄን በኃጢአት ይቅር ልበላችሁና ይሄ የምትሸጡ ሰዎች ተው ይቅር ልበላችሁ ብሎ ጉዳዩን እኔ ላስወግድላችሁ በንስሐ ማለት ነው። እምቢ ሲሉ ያው እንዳልኳችሁ ከ30 ዓመት በኋላ ያኛው ጅራፍ ይመጣል ለነሱ ጭምር። መጀመሪያ በጎቹ ተገረፉ፣ በኋላ ሰዎቹ ተገረፉ። መጀመሪያ እግዚአብሔር በይቅርታ ክፋታችሁን ላስወግድ ይላል። ካልሰሙት ደግሞ የክፋቱን ባለቤቶች ይገርፋል። እና እንዲያው እግዚአብሔር ይቅር ብሎን መንፈስ ቅዱስን የምንሸጥበትና የምንለወጥበትን ተግባር ያስወጣል። ዛሬማ ምዕመናን ሁሉ የቤተክርስቲያንን ጉቦ ወይ ገርማ የቤተክርስቲያንን ጉቦ አሁን ምዕመናን ሁሉ አምነውታል። የአክስቴ ልጅ አለ ነጋዴው ይሄድና ምዕመኑ እኮ ነው እንደው ተፍ ብዬ አንድ የአክስቴ ልጅ መርጌታ አለ ላስገባው እንጂ ከፍዬ ይላል። ምዕመኑ ሁሉ ጉቦውን አምኖበታል። እንደ ይገርማል እኮ በእውነቱ ማለት አሁን ይሄን እየሸጥን እንዴት ብለን ልንኖር ነው? አሁን ባለፈው አንድ ሰው መጥቶ ሲለኝ ነበር ምን አለ እንደው ይሄንን ሌብነት ይሄንን ነገር እንደው የምትሰሙ ከሆነ ብታስወግዱት። እኔ ለራሴ ያጎቴ ልጅ አስገብቻለሁ አለኝ። አንተ ራስህ ታዲያ የምናቆመው እኮ እኛ ብቻ ለፍልፈን አይደለም፣ የምከፍሉት ሰዎች አታቆሙም ወይ? አንተ ራስህ ካላቆምክ እና ምንድነው ልላችሁ የፈለግኩት? ኧረ እንዲያው በሕግ አምላክ በሉ እስቲ አንድ ጊዜ በሉ። እሱን ተውትና ሌላ በሉ፣ በመምህር አምላክ በሉ። አዎ ይሄ መቆም አለበት። ቅባ ቅዱስ የሚሸጡ መንፈስ ቅዱስ የሚሸጡ ቅባ ቅዱስ ሲጀመር እኮ አይሸጥም። ጌታ ቅባ ቅዱስ ይሸጣል እንዴ? አይሸጥም። እንደ ሕጉ እንደውም ልንገራችሁ፣ ቅባ ቅዱስ እናንተ ራሱ በቤታችሁ የማስቀመጥ ስልጣን የላችሁ ምዕመናን። ቅባ ቅዱስ የሚዘጋጀው የት እንደሆነ ታውቃላችሁ? ቅባ ቅዱስ ሁለት ነው የሚዘጋጀው። አንደኛ ቅዱስ ሲኖዶስ ነው የሚያዘጋጀው። ጳጳሳት ተሰብስበው ሱባኤ ይዘው ነው ሜሮንና ቅባ ቅዱስ የሚያዘጋጀው። ያንን እንደሚያደርገው ለሀገረ ስብከቱ ጳጳስ ይሰጣል ከቅዱስ ሲኖዶስ፣ ለሀገረ ስብከቱ ለወረዳ ቤተ ክህነት ይሰጣል፣ ወረዳ ቤተ ክህነቱ ለገዳማት ለአድባራት ይሰጣል። እነሱ ለምእመናን ይቀባሉ ካህናቱ። ቅባ ቅዱስ ምእመን ገዝቶ በፖርሳው የመያዝ ስልጣን
በቤተክርስቲያን አልተሰጠም። ዛሬ የቅባ ቅዱስ ማከፋፈያ እየተከፈተ እየተመረቀ ደግሞ ሄደው የሚመርቁት ጳጳሳት ናቸው ወይ? ታምር ነው በጣም። ከዚህ ዘመን በላይ ርግብ ሻጭነት አለ እንዴ? ርግብ የተሸጠበት ዘመን። ያንን ገዝቶ ምመን ደግሞ ጭራሽ እኔ እንደው ባይኔ ያየኋቸውም ሰዎች አሉ። ሻይ ሲጠጡ ቅባ ቅዱሷን ጠብ መጠጥ ማን ሰጥቷቸው ነው? አባ ገሌ ሰጥተውን ጠጡ ብለው። ወይ ጥጋብ እንዴ! ወይ ጥጋብ! ይሄ ሁሉ እንደው ጅራፍ ያመጣብን ያላደረግነው እኛ ምን አለ? መንፈስ ቅዱስ በቃ ይሸጣል። አሁን በትክክል እየተሸጠ ይሁዳ እስከዚህ በላይ ምን አደረገ ይላሉ ሊቃውንቱ። እንደው አንዱን አካል ወልድ አንዱን አካል ይሁዳ ሸጠው፣ አንዱን አካል ደግሞ አንተ ትሸጠዋለህ ይላሉ። ይሁዳ ወልድን ሸጠ፣ አንተ መንፈስ ቅዱስን እየሸጥክ ነው። ከዚህ በላይ ኢየሱስ ምን አድርጓል? ቅባ ቅዱስ እያሉ መሸጥ። ሌላው ደግሞ ሁለተኛውን ትርጉም አልነገርኳቸው። መንፈስ ቅዱስ ማነው? ቅባ ቅዱስ የት ነው የሚዘጋጀው? ቤተክርስቲያን ውስጥ። ቤተክርስቲያን እንዴት ነው? ቀንዲል ነው። ቀንዲል የሚባለው ምንድን ነው? መብራት፣ ዘይት አለ። ዘይት ይዘጋጅና ለቤተክርስቲያን ሰዓታት ሲቆም ቅዳሴ ሲቀደስ ያበሩታል ካህናት። ያ ሲበራበት እግዚአብሔር ሲመሰገንበት ያደረውን የመብራቱን ዘይት እሱን ባርከው ካህናት ጸሎት ጸልየው ጸሎተ ቀንዲል አለ ያን አድርገው ሲቀቡት ያድናል። ከቤተክርስቲያን ነው የሚሰጥ። ይሄንን አሁን ሰው ኢየሩሳሌም ይሄድና ቅባ ቅዱሱን ገዝቶ እንደዚህ አድርጎ ከዚያ ደግሞ ምን ያደርጋሉ? እንደውም እነዚህ ከፍ ያሉት ምዕመናን ናቸው። ወደ ካህኑ ወስደው አባንኩማ ይቅቡኝ ቅባ ቅዱስ ይላሉ ማለት ነው። ከምዕመናን ቅባ ቅዱስ ወደ ካህኑ መጥቶ እንዲህ ይሄው ሳሙና መሰላችሁ እንዴ? ይሄ እኮ የመንፈስ ቅባ ቅዱስ እኮ ነው። ልዩ ቅባት፣ ቅዱስ ቅባት፣ በመንፈስ ቅዱስ የቀበረ ቅባት ነው። ይሄ ይሸጣል። አሁን እኛ ያልሸጥ ነው የለም። በእውነቱ ምንኩስና ይሸጣል በእውነቱ ማለት ነው። ንስሐ አባትነት ክህነት ይሸጣል። መቁረብ ፈልጌ ነበር። ልትቆርቢ ነው? 5,000 ብር አንቺ ፈረኖር ነው በእውነቱ። እንዴት ክርስቶስ ተሽጦ የሰጣቸውን ስጋ ገዝተው ሊቆርቡት? እውነቴን እኮ ነው። እሱ እኮ ለራሱ ለእኛ ራሱን ሽጦ ነው የሰጠን። በነፃ የሰጠንን አምላክ ታርዶ የሰጣቸውን ስጋ እንዴት ሰዎች ገዝተው ይቆርቡታል? ንስሐ ይሄን ልቆርብ ከሆነ ይሄን ክፈል ይከፍላል። ምን ይደረጋል? ተቸገረ። ምንድነው መደረግ ያለበት? አይ ገብረ ሥላሴ እኔ ንስሐ አባት ነኝ፣ እርቦኛል፣ ጤፍ ግዛልኝ። ይሄ ወርቅ ንግግር አይደለም ነው። ልብስ ግዛልኝ ይባላል። እንደ ሕጉ ከሆነ እንደውም አንድ ካህን ስንት ንስሐ ልጅ ነው የሚይዘው? 12 ነው። 12ቱ ምዕመናን የካህኑን ሙሉ ወጪውን ዓመት እስከ ዓመት የመሸፈን ግዴታ አለባቸው። ይሄን እኛም አልተወጣንም። ተወጣችኋል እንዴ? ሙሉ ወጪውን ባለትዳር ቄስ ከሆነ ልጆቹን የማስተማር የማሳደግ የመዳር ኃላፊነት የንስሐ ልጆች። ስለዚህ የሚያስፈልገውን ያማሟላት አለ። በክርስቶስ ስም ግን መነገድ አይገባም። እስቲ መንፈስ ርግብ ሻጮች በሉ ንገሩኝ እንጂ በስልጣን መንፈስ ቅዱስን የሚሸጡ ሰዎች መለካውያን የሚባሉ ለክርስቶስ ፈቃድ ተሹመው ለንጉሥ ፈቃድ የሚያድሩ ሀብተ መንፈስ ቅዱስን ስልጣን መንፈስ ቅዱስን ለፖለቲካ የሚሸጡ እነዚህም ርግብ ሻጮች ናቸው። አድርባዮች ማለት ነው። ነገ ለሚያልፍ ስልጣን ፈርተው እታሰራለሁ ብለው ወይም ከቤተ መንግስት የሆነ ድግስ ተደግሶላቸው ቤተ ክርስቲያንን ለፖለቲካ ማደሪያ የሚያደርጓት እንደዚህ ያሉት ሁሉ ርግብ ሻጮች ናቸው። እነዚህም በጅራፍ ይወጣሉ። ወርቅ እየተቀበሉ እውነትን በውሸት የሚለውጡ ሰዎች፣ እውነት መናገር ሲገባ ሐሰት የሚናገሩ ይወጣሉ። ከቃሉ ጋር ናቸው። እግዚአብሔር ከርግብ ሻጭነት ይሰውረን። ወደ እናንተ ልውሰደው እንጂ እንግዲህ እና ጨረስኩኝ። እናንተሳ እንደው የእኛም ብቻ ነው እንዴ? የሰው በልቶ አያድሩም ሰኝቶ። እናንተ ርግብ ሸጣችሁ የሚባለው ምን ስታደርጉ ነው? ይሄ ቤተ ክህነት ውስጥ ሲሆን በገንዘብ ክህነት ሲሸጥ፣ ሀብተ መንፈስ ቅዱስ ሲሸጥ፣ ጸጋ ሲሸጥ ባይታውያን አሁን አሉ። ባይታውያን ብድግ ብሎ እንደዚህ ያለ ችግር ነበር። ድንገት እንደው ከባሌ ጋር እየተጣለው ነበር። 25,000 ብር ክፈል፣ ከሚስቴ ጋር ጣልቼ ነበር 3,000 ብር ክፈል የሚልም አለ። መፍትሄ ስራ ይደግምልሃል። ይሄ መንፈስ ቅዱስ የሚሸጥ ምዕመናን መንፈስ ቅዱስን ሸጡ የሚባለው ምን ሲያደርጉ ነው? ሁለት ነገር ብቻ ነው የምናገረው። የመጨረሻ ቃሌ ነው። ምዕመናን መንፈስ ቅዱስን ሸጡ የሚባሉት አንደኛ ጸጋቸውን በገንዘብ ሲሸጡ እንዳልኳቸው፣ ጸጋቸውን በገንዘብ ልጅነታቸውን፣ እውነት ክርስትናቸውን ለስልጣን ለገንዘብ ብለው ሲሸጡት ማለት እውነት አልናገር ሲሉ ክርስትናቸውን በኑሮ ሲለውጡት፣ በስልጣን ሲለውጡት፣ በሀብት ሲለውጡት፣ በሹመት ሲለውጡት፣ እነዚህ መንፈስ ቅዱስን የሸጡ ይባላሉ። ሁላችንም ነው የምንጠየቀው። ሌላ ታዲያ ምንድን ነው? ሌላው ርግብና በግ ምናምን ምንድን ነው? ስጋቸውን የኃጢአት ገበያ ያደረጉት ማለት ነው። እስኪ በሉ ስጋቸውን በሉ። የምን ገበያ ያደረጉት ናቸው? የኃጢአት ዲያብሎስ የሚሸቅጥባቸው ማለት ነው። የሚሸቅጥባቸው
ዝሙቱም እኛው አካል አለ፣ ስርቆቱም እኛው አካል አለ፣ ሐሜቱም እኛው አለ። የኃጢአት ገበያ ማድረግ የእግዚአብሔርን መቅደስ የኃጢአት ሸቀጥ፣ ሞኝነትን፣ ጅልነትን ይሄን የተመላ ሰውነት ማድረግ ክርስቶስ በጅራፍ መቅደሱን አነጻ ማለት በክህነት ንስሐ ከገባን ይሄ ሁሉ ሸቀጣችን ይረገፋል። አሁላችን ላይ ያለው ዘረኝነትን መንፈሳዊ ሀብታቸውና ሰማያዊ ልደታቸውን በምድራዊ ልደት የሚለውጡት ሁሉ እነዚህ ርግብ ሻጮች ናቸው። ከእግዚአብሔራዊ ልደት እያለን የምድር ልደት እየቆጠርን የምንጣላ ዘረኞች የምንሆን ከሆነ ምን እንሆናለን? ይሄ ርግብ መሸጥ ይባላል። ስለዚህ የእግዚአብሔር ቤተሰቦች ምድራዊ ነገራችን ሰማያዊ ልደታችን በምድራዊ ነገር ከመለወጥ፣ ሰውነታችንን በኃጢአት ከመለወጥ፣ ክርስትናችንን በአድርባይነት ከመለወጥ ያድናል። እንዲህ ካደረግን የተቃጣብን ጅራፍ ይመለሳል። እንዲህ ካላደረግን ግን እግዚአብሔር የቃጣውን ጅራፍ አይመልሰውም። ኢትዮጵያን የመከራ ጅራፍ እንዳይገርፋት ከፈለግን መንፈስ ቅዱስን መሸጣችንን እናቁም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።